ስትገባ እኮ በባዶ እግር አድርገህ ቆራጣ ካርታ ይዘህ የተከልክ ሰው ነህ። አንተ ነህ ስለ ኢትዮጵያዊነት የምትነግረኝ? የኢትዮጵያ ሰንደቅ ዓላማዋን አንድ ቀን ይዘህ ታውቃለህ? እንደው ለባሉ ድምቀት ጥያቄ ነው። የኢትዮጵያን ሰንደቅ ዓላማ ጀዋር መሐመድ በህይወቱ ይዞት ያውቃል? ስለ የትኛው ኢትዮጵያ ነው የሚያወራኝ? ስለ የትኛው ኢትዮጵያ ነው የሚያወራ? ነቨር። ቢያንስ የውሸትም ቢሆን አሁን ባለበት ሁኔታ እየደበረኝም ቢሆን ዶክተር አብይ ይዟታል። ዶክተር አብይ ለብሷል፣ ይዘዋል። እየደበረኝም እንደው ለይስሙላም ፖለቲካም ስለሆነ ለምንም ይሁን ያድርገው ይዟቸዋል። አንተ አይቻላቅ የኢትዮጵያን ሰንደቅ ዓላማ መቼም ይዛ አታውቅም። ስለ የትኛው ኢትዮጵያ እንደምታስተምር ማወቅ ስለምፈልግ ነው። ጀስት ቴል ሚ የትኛዋን ኢትዮጵያ ነው የምትነግረኝ? ማታውቃትን አርገው ማታውቀውን መሬት ላይ ስተክል የምን ኦሮሚያ ክልልን ብለህ አይደል የተከልከው? አሁን አንድ ሰው ገብቶ ቢጠይቀ ለሚያስክ ኮስችን አንድ ሰው ገብቶ ቢጠይቀ አዲስ አበባ የማን ነው ተብለ ብትጠይቅ ምንድን ነው የምትለው? እኔ በሽሽቁ ጊዜ ለምን ኢትዮጵያ ሄደ ብለው አፋቸውን ሲከፍቱብኝ ቀበጣጥሬያለሁ። ብትጠየቅ ምን ብለህ ነው የምትመልሰው? እዛ ቦታ ላይ እርግጠኛ ሆኜ ነው የምነግርህ፣ አይ ይሄማ የኦሮሞ ነው ብለህ ነው የምትለው። ስለዚህ እንዴት ነው የምትግባባው? የነ ጀዋርን ሰፖርት አማራ ፈልጎ ያውቅ መቼ? የማጭበርበር ነው። የምን ሙድ መያዝ ነው? የምን አማራ ላይ ልትሸቅል መጣ? ታፕታፕ ልትል ነው የመጣ? እነሱን ለመጠየቅ ትሽለጠለጣል። በደንብ አድርገህ አፍንጫው ድረስ መጠየቅ ስትችል እንደዚህ ብለህ ጨረፍ አድርገህ ያለፍከው እንደዚህ ነው እንደሚባለው። ጀዋርን እኮ ነው ያገኘው አባቴ። ጀዋር የሚባል አማራን አብሶሉትሊ የሚጠላ ሰው ነው ያገኘው። ኦኤምኤን ላይ አማራን ቤቱን ዘግተህ አቃጥል ብሎ ላይቭ ያስተላለፈ ሰው ጋር ነው የተገናኘው። ኦኤምኤን ላይ ላይቭ ላይ አቃጥል የአማራ ቤትን ዘግተህ አቃጥለው ብሎ ያስተላለፈ ነው የምታገኘው። ነፍጠኛ ዳውን ዳውን ብሎ በየቦታው ላይ ሲያስጮውብህ አማራ ዳውን ዳውን፣ ነፍጠኛ ዳውን ዳውን እያለ ሲያስጨፍርብን የነበረን ሰው ነው የምታወራው። የትኛው አማራ ነው ይሄን የሚረሳው? እስቲ አስረዳኝ፣ አስረዱኝ። በምትፈልጉ ቋንቋ አስረዱኝ። አየህ ችግሩ የአማራ ልጆች አላቸው ፔን አላቸው። ውጡ ኢትዮጵያ አውሮፍ ኦሮሚያ ብለህ እኮ ነው ቃል በቃል ስትናገር የነበረው። ቤተሰብ ታፕታፕ ኮፒ ሊንክ እያደረጋችሁ ፕሊዝ። አውሮፍ ኦሮሚያ ኢትዮጵያ የተባልኩ ውጣ ነው ያለው ቃል በቃል። አማራን ብትጠይቀው ልቡ ውስጥ የታተመው ፋኖ ይባላል። የአባቱ ማንነት ነው፣ የቅድመ አያቶቹ ማንነት ነው። ፋኖነት አትወስደው። ኖባዲ ዊል ቴክ ዳት። ከአማራ ህዝብ ላይ ፋኖነትን መውሰድ አትችልም። ማንነቱ የአያቴ ቅድመ አያቱ ሀገር ያስጠበቀለት መጠሪያው ፋኖ ይባላል። ያንን መውሰድ አትችልም። ማንም መውሰድ አይችልም። ያንን እንደፈለግ አድርገህ ብታመጣ ያንን ማንነት የአማራ መውሰድ አትችልም። ብልጽግናንም ልንገር፣ ማንንም ፋኖ የሚባል ስምን ከአማራ ህዝብ ውስጥ ማውጣት ማለት ህይወቱን ቢያጣ ይሻለዋል። ዘረኝነትን አጥንቱ ውስጥ ልትከትና ያልሆነ ነገር ውስጥ ልትከታቸው ስትል የኦሮሞ ልጆች ቆም ብለው አዩ። ምክንያቱም ሳይሆን ሚስቱ አማራ ናት፣ ልጆቹ አማራ ናቸው። እነሱን ተጠየፍ ነው ያልካቸው። እኔ እኮ በእናቴ እኮ አማራ ነኝ ምናምን ብለህ መሰከስ ክርስቲያን ነኝ እያል መሰከስ ትችላለህ። በእናቴ ክርስቲያን ነኝ ክርስቲያን እንዴት እጠላለሁ ምናምን ማለት ይቻላል፣ ችግር የለው። እኛ በተግባር እንጂ በወሬ አይደለም እናውቀው። የኦሮሞ ልጅ ሆኖ ስንቱ ተበልተዋል። ስንቱ በፖለቲካችሁ ስንቱ ተበልተዋል። ስንቱን አጭበርብራችሁታል። የኦሮሞ ጥያቄ ተቀይሯል ማለት
የኦሮሞን ህዝብ መናቅ ነው፣ መስደብ ነው። እውነቱን ልንገር፣ አምልጦ ይሆናል የተናገርከው። ፖለቲካ ላይ ስለቆየ እናውቀዋለን። ለምንድን ነው የአማራ ጥያቄው በፊትም አንድ አይነት ነው፣ አሁንም አንድ አይነት ነው፣ ለወደፊትም አንድ አይነት ነው የአማራው ጥያቄ። አንተ ሳይመች ሲቀር ስትራቴጂ እየቀያየርክ የምታደርገው አይደለም። እውነተኛ የአማራ ልጆች 10 ለክተው አንዴ ነው የሚቆርጡት። ዳስ ዋይ የአማራ ልጆች ከአንተ ጋር ያልተቀላቀሉት። የምን አማራ ላይ ልትሸቅል መጣ? ታፕታፕ ልትል ነው የመጣ? አማራው በስነ ስርዓት ይህን ነገር አስተካክሎ መስራት እንደሚችል አሳየ። ጎበዝ ነው። ዩሪ ፕሊስ አተርመጥመጥ ብሮ፣ አተርመጥመጥ። አስሊ በእውነት ጥያቄ ነው። ምን አይነት ፖለቲካ ችለ ነው ፖለቲካ ላይ ጀዋር አስቀምጦ ከአንተ ጋር ፖለቲካ የሚያወራው? ስላልገባኝ ምን አይነት ፖለቲካ ቲክታክ ላይ እኔ አስሊን አውቀዋል። ስለምንም አይነት ፖለቲካ ሲያወራ ያው እንዳልከው ስድብ ምናምን አማራን መሳደብ ያው አፍ የፈቱበት ነገር ነው። ከዛ ውጪና የሆነ እንትን ከማለት ውጪ ምንድን ነው ያወራው? እስቲ አንድ ቀን ስታወሩ እንስማችሁ። በአማርኛ አውራው እስቲ አስሊን እና እንስማ ምን አይነት ፖለቲካ ሊሰራ እንደሚችል አስሊ ማወቅ ስለምፈልግ ነው። ኑሩልኝ ሁላችሁ። ምን ማወቅ ስለምፈልግ ነው። አስሊ በጣም ነው የሳኩትና በጣም ግራ ስለገባኝ ጭምር ነው። እኔ ሊገባኝ ስላልቻለ የወደቀን ፖለቲካቸውን በአማራ መስራት አይችሉም። የወደቀ ፖለቲካን አማራ አንሺ አይደለም አነሳ ባናት ተተከለ። አማራ የራሱን ፖለቲካ እየሰራ ነው። የራሱ ነገር እዚያ አድርሶታል። እናንተ የጨፈጨፋችሁት ናችሁ። አማራ ላይ ጄኖሳይድ ያወጃችሁ ናችሁ። የአማራ ኤሊቶች እያንዳንዳችሁ ሂሳብ እናወራርዳለን ስትባሉ ትዳር ያላችሁ ፍቱ። አብዚ በርበሬ አብዚ ሽሮ ሲል የነበሩ ናቸው። ተግባባ። ስለዚህ በደንብ አድርገህ ይሄን ነገር እኔ ከሮብ ጀምሮ ለአማራ ወንድምና እህቶች ፔጅ ነው ገብታችሁ የምትፈልጉትን ሀሳብ መስጠት እንደምትችሉ ይሄ መልእክቴ ለጀዋር ነው፣ አድርሱልኝ። ዛሬ ከተለያየ የፖለቲካ አመለካከት ያላቸው ኢትዮጵያ ውስጥ ካሉ ከተለያየ ብሔሮች ጋር ስታወያይ የትግራይ ተወካይ ለምን እንዳልጋበስ ካልገባኝ። አሉላ ሰለሞን ብለህ ከሆነ ታውቃለህ፣ አንተም ማንም የትግራይ ልጅ የሚያዳምጠው የትግራይ ህዝብ ጥቅም አሳልፎ የሚሸጥ የፖለቲካ ነጋዴ ነው። ስለዚህ ለሌላ ጊዜ የብሔር ተዋጽኦ ስታደርግ በትክክለኛ የትግራይን ህዝብ ፍላጎት የፖለቲካ ምልከታ ሊወክሉ የሚችሉ የትግራይ ህዝብ የሚያውቃቸው የሚቀበላቸው ሰዎች ሚዲያ ላይ ያሉ ብትጋብዝ ጥሩ ነው እንጂ እንደ አሉላ ሰለሞን ያለ የፖለቲካ ነጋዴ ለከፈለው ሰው የሚጮህ ሰው የፖለቲካ ምልከታ ብለህ መጥራት ወይንም በትግራይ ህዝብ ስም መጋበዝ ተገቢ አይደለም እና መልእክቴን አድርሱልኝ።